ከፍተኛ የሰራዊት መመናመን የገጠመው የአብይ አህመድ አገዛዝ መከላከያውን ወደ ዋና የአማራ ክልል ከተሞች እየሳበ መሆኑ ተገለጸ። ከጎንደር፣ ከደሴ፣ ከባህር ዳር፣ ከደብረ ብርሃንና ከጥቂት በስትራቴጂነት ከለያቸው ከተሞች ሰራዊቱ እንዲለቅ በማድረግ ላይ መሆኑን የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። በወልቃይት ሁመራ ኢትዮጵያ ከኤርትራ በምትዋሰንበት የድንበር አካባቢ ሰፍሮ የነበረው የአብይ አህመድ ሰራዊት ወደ መሃል ጎንደር ተጠቃሎ ገብቷል። በድንበሩ አካባቢ ከጥቂት የአድማ በታኝ ታጣቂዎች በቀር የመከላከያ ኃይል እንደሌለ ነው የደረሰን መረጃ የሚያመለክተው። ሰራዊቱ በየቀበሌውና ወረዳው ተበታትኖ ውጊያ ማድረግ ከፍተኛ መስዋዕትነትን እያስከተለ መሆኑን የገመገመው የአብይ አህመድ አገዛዝ ወደ ዋና የአማራ ክልል ከተሞች በመሰብሰብ ሌላውን አካባቢ እየለቀቀ መሆኑን ነው ለመረዳት የተቻለው። ምዕራብ ጎጃም ላለፉት 3 ሳምንታት ገብቶ የነበረው የአብይ አህመድ ጦር ከያዛቸው ከተሞች እየለቀቀ በአንዳንዱም በውጊያ እየተነጠቀ ወደ ባህር ዳር ተሰብስቦ እየገባ እንደሆነም ተመልክቷል። በጥቂት ከተሞች መሰብሰብን እንደ ስትራቴጂ እየተከተለ ያለው የአብይ አህመድ አገዛዝ በተቀረው የአማራ ክልል አካባቢዎች በአድማ በታኝና በሚሊሻ ኃይል ፋኖን ለመዋጋት እንዳቀደም ይነገራል። የአብይ አህመድ አገዛዝ የሚቆጣጠረው የአማራ ክልል አካባቢ በጣም ውስን እየሆነ ቢመጣም ለኢትዮጵያ ሕዝብ ክልሉን ማረጋጋት እንደቻለ አድርጎ መረጃ ማስተላለፉን አጠናክሮ ቀጥሎበታል። የሚቀጥሉት 2 እና 3 ሳምንታት የአማራ ክልልን አጠቃላይ ሁኔታ የሚወስን ለውጥ ይኖራል ሲሉ አንድ ከፍተኛ የፋኖ ኃይል አመራር ለአንከር ሚዲያ ገልጸዋል። በተለያዩ የአማራ ክልል አካባቢዎች የሉና ትግሉ ተጠናክሮ እየተካሄደ መሆኑ ተገለጸ። ላሊበላ ዳግም በፋኖ ኃይል ከበባ ውስጥ ገብታለች። ዛሬ ውጊያ ሲካሄድ ውሏል። በወልዲያ ከተማ ሌሊቱን በማረሚያ ቤት ላይ በተካሄደ ልዩ ኦፕሬሽን ከ1000 በላይ በፋኖ ምክንያት የታሰሩ ወጣቶችን ማስለቀቅ መቻሉ ተገልጿል። ዛሬ ንጋት ላይ በደብረ ታቦር ከተማ የአውሮፕላን ማረፊያ አካባቢ በፋኖና በአብይ አህመድ ሰራዊት መሃል ውጊያ እንደተካሄደም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በአማራ ክልል በተለያዩ አካባቢዎች እየተደረጉ ስላሉት ውጊያዎች የዘውትር ተባባሪያችን ያጠናቀረውን ዘገባ ቀጥሎ እናቀርባለን። ዛሬ እንግዲህ ከአነጋግ ከ12 ሰዓት ተኩል ጀምሮ ደብረ ታቦር ከተማ በተለይ በአየር ማረፊያው አካባቢ ከባድ ጥቃት ሰንዝሯል ፋኖ። አሁን በዚህ ሰዓት ከባድ ውጊያ እየተደረገ ነው። መከላከያ መከላከል እያደረገ ነው። አየር መንገዱ አካባቢ የፋኖ ኃይሎች ተቆጣጥረውታል። ደብረ ታቦር አየር መንገድ ተብሎ በሚጠራው አካባቢ ፋኖ ገብቶ ተቆጣጥሯል። በሌላ በሁለት አቅጣጫዎችም እንዲሁ ጥቃት ሰንዝሯል። ደብረ ታቦር ከተማ በዚህ ሰዓት በጣም ከፍተኛ ሽብር ላይ እና ድንጋጤ ላይ ነው ያለው። ሌላው በወልዲያ ከተማ ዛሬ 6 ሰዓት ተኩል ላይ በተደረገ ኦፕሬሽን ከዚህ በፊት በወልዲያ ስቴዲየም የነበሩ ሰዎች ወደ ማረሚያ ቤት ተወስደው የፋኖ ቤተሰቦች ፋኖ ናችሁ፣ ለፋኖ ምትጥቅ እና ስንቅ ታቀብላላችሁ፣ መረጃ ትሰጣላችሁ የሚል ከ1200 በላይ ወጣቶች እዛ ማረሚያ ቤት ታስረው ነበረ። ነገር ግን የፋኖ ኃይሎች ድንገተኛ ጥቃት ሰንዝረው ከሌሊቱ 6 ሰዓት ተኩል ላይ ሁሉንም 1200 በላይ የሆኑ የፋኖ ወጣት ልጆችና ቤተሰቦቻቸውን አስፈትተው ከከተማ ወጥተዋል። ነገር ግን በወልዲያ ከተማ ዙሪያ ላይ ከበው አሁን በዚህ ሰዓት ውጊያ እየተደረገ ነው ያለው። ሌላው ላሊበላ ከተማ ከዚህ በፊት ያው ህብረተሰቡ ሰብስበው ነበረ፣ ሰላም እንዴት እናምጣ የሚል ፕሮግራም ሰብስበው የተለያዩ የመንግስት አካላት ህብረተሰቡን ሰብስበው ነበረ። አሁንም በከባድ መሳሪያ እየተኮሱ በጣም ስላስቸገሩ ፋኖ ዛሬ ጠዋት በከተማዋ አካባቢ ድንገተኛ ጥቃት ሰንዝሮ አሁን ከተማዋ ለሁለት ተከፍላለች። ግማሹን ፋኖ ይዞታል፣ ግማሹን ደግሞ አሁን በመከላከያ ኃይል ነው ያለው። በመከላከያ ኃይል የተያዘው ቦታ ጥቃት ተሰንዝሮበት ወደ አየር መንገዱ 2 ኦራል መኪኖች እየተንቀሳቀሱ ነበረ። እነዚህ መኪኖች በፋኖ ኃይሎች በተደረገ ምት 2 መኪኖች ተቃጥለዋል። በመኪና ውስጥ የነበሩ የአገዛዙ ጦር ኃይሎች ተቃጥለዋል ማለት ይቻላል። እየጨሰ ነው አሁን ራሱ በዚህ ሰዓት እኔ በምደውል ሰዓት መኪኖቹ ተቃጥለው እየጨሱ ናቸው። ትናንትና በአረብ ገበያ አልፎ
ጠላቶችን ለመቆጣጠር ተንቀሳቅሶ የነበረው በ8 ካሶኒ መኪና ከ100 በላይ የሚይዝ በጣም ትልቅ ተሳቢ ካሚዮን ነው። በ8 መኪና ተንቀሳቅሶ የነበረው የአገዛዙ ኃይል ወይም የመከላከያ ሰራዊት አባላት ደራ ወረዳ ዋና ከተማ አንበሳሜ ከደረሰ በኋላ ከፍተው አሳልፈው አርብ ገበያን አካባቢ ላይ ሲደርስ በተለያየ አቅጣጫ የመጣ የፋኖ ኃይል ከፍተኛ ምት አሳርፎበት እስከዛሬ ድረስ በአካባቢው ያልተገኘ ድል 8ቱን መኪና ሙሉ በሙሉ ወቃለወሬ ነጋሪ ሳይተርፍ ነው የደመሰሱት። የአካባቢው ማህበረሰብ ወጥቶ አሁን አስክሬን መቅበር ላይ ናቸው። ድሉ ከተገኘ በኋላ ሙሲት የምትባል ከተማ አለች። በአጠገቡ በደራ ወረዳ ሁለተኛ ከተማ ነች። የደራ ወረዳ ዋና ከተማ አንበሳሜ አለች። መካነ ኢየሱስ የስቴ ከተማ አለች። እንዲሁም የስቴ ወረዳ ሁለተኛ ከተማ አርብ ገበያ አለች። በእነዚህ በአራቱ ከተሞች ላይ ፌሽታ ከህብረተሰቡ ጋር እያከበሩ ነው ፋኖች። አራቱ ከተሞች አሁን በፋኖ ቁጥጥር ስር ናቸው። ሌላው ከፍኖተ ሰላም ከተማ በቅርብ ርቀት የሚገኝ ገራይ የምትባል ከተማ አለች። በዚህ በገራይ ከተማ አድርጎ መንዝ ሐሙሲት የምትባል የገጠር መንደር አለች። ለብር ሸለቆ ወታደራዊ ማሰልጠኛ ቅርብ የሆነ ቦታ ነው። ወይም ለአባይ ወንዝ ተከትሎ ያለ በረሃ ነው ያለው። እዛ በረሃ ላይ የፋኖ ኃይል አለ በማለት ለመቆጣጠር ያንን አካባቢ ተንቀሳቅሶ ነበር። አሁንም ከፍኖተ ሰላም ከተማ በጣም በቅርብ ርቀት ላይ ያለ አካባቢ ነው። ይሄ አካባቢ በጣም ጫካ ይበዛበታል። በጣም ደኖች አሉት። እዛ አካባቢ አድርጎ ተመቶ አሁንም ወደ ፍኖተ ሰላም ነው የተመለሰው። በእነዚህ በሁለቱ ምክንያት ተበሳጭቶ ከተማ ስለገባ አሁንም በዚህ ሰዓት ወጣቶችን እየገረፈ ነው፣ እያሰረ ነው፣ እየገደለ ነው፣ ዘረፋም እያካሄደ ነው። በአንዳንድ የግለሰብ ባለሀብቶች ቤት በመግባት ዘረፋ እየፈጸመ ነው ያለው በፍኖተ ሰላም ከተማ በዚህ ሰዓት ማለት ነው። በአማራ ክልል ባለው ውጊያ አንዋጋም ብለው የሚመለሱ ወታደሮች በአዛዦቻቸው እንደሚረሸኑ ሰሞኑን እጃቸውን የሰጡ የአብይ አህመድ ሰራዊት አባላት ለአንከር ሚዲያ ገለጹ። አንከር ሚዲያ ያነጋግራቸው ሁለት በደቡብ ጎንደር ጋይንት እጃቸውን የሰጡ የሰራዊቱ የሻምበል አመራሮች እንደገለጹት የአብይ አህመድ አገዛዝ በአማራ ሕዝብ ላይ የከፈተውን ጦርነት የሚደግፉት ባለመሆኑ እጃቸውን ለመስጠት ወስነዋል። የኦሮሞ ብሔር ተወላጆች የሆኑት ሁለቱ የሰራዊቱ አባላት እንደሚሉት አብዛኛው ሰራዊት በሚካሄደው ጦርነት ላይ እምነት የለውም። አምሳለቃ ሻምባላዛ ጃዳና ለመባላለሁ 92ኛ ክፍለ ጦር ሰሜን ምዕራብ እኛ በእነሱ በፊትም ፈላጊ ነበር፣ ወደዚህ ለማምጣት ፈላጊ ነበርና ከዛ በኋላ በቃ ኑ ሲባል በቃ ወደዚህ መጥተን ተንከባክበን በቃ አሁንም በልተን ጠጥተን አሁንም በሰላም ነው አለን። ሁለት ነን። በቃ በሰላም ነው የታዝነው። በቃ እጅ ሰጥተን ነው የታዝነው። ፍላጎት ነበረን እኛ ወደዚህ ለማምጣት ራሱ። በጦርነቱ አላመናችሁም? በአጠቃላይ አሁን ባለው ስርዓት አላመናችሁም? አማራ ህዝብ ላይ መቃወም ነው እኛም ለምን አማራ ህዝብ ይነካል ብለን ተቃውመን አላው። ለምን አማራ ይነካል የሚባለው ነገር ደግሞ ተቃውመን ስለዚህ ወደዚህ መተናል። እስቲ እንገሩኝ፣ እርሶ ስሞንና ማረጎን ይንገሩኝ። ወደ ስረቃ ታሙሉ መርጋ ባላለው ተማሪ ነን። በዛጌና ፋኖ ዘልጎ ገቢ ማለት ነው። ታይዜናን ታይዜ እጅ ሰጠን ወደ ፋኖ ዛሬ ጀምረን ተቀላቅለናል። በመንግስት በኩል የሚደረገውን እንቅስቃሴ አታምኑበትም ማለት ነው? እሱ አናመንም ግልጽ ነውና ማለት ነው። እኛ ለመውጣት ለመግዳት ፍላጎታችን ነበረ። ይህን ማውጫ ሀተን ነው እንግዲህ ዛሬ ደግሞ በግዴታ ነው እንግዲህ በግዴታ ፋኖ ዘልጎ ገቢ እኛ ታይዘ ሁለታው እጅ ሰጠን ታይዘን ነው ማለት ነው። ታይዘን መጥተናል። እናንተ ጓደኞች እዛ ያሉት ምን ይላሉ ስለ ጦርነቱ ስለገቡበት? አምነውበታል? እንደው ህይወታቸውን በዚህ ደረጃ እያጡ እየተያዙ ዋጋ እየከፈሉ ነውና ያምኑበታል ጦርነቱን? ምን የማያምነው አይደለም። ግዴታ ስለሆነ ነው እንጂ ማንንም አያምንም። ይኸውልህ እኛ ህግ አድርግና አታድርግ ስለባለ ግዴታ ስለሆነ ነው እንጂ ካላደረግን የተረሸነ ስለሆነ ነው እንጂ እኛ ፍላጎታችን የለም። ህዝቡ ጋር ለማወግራት ፍላጎታችን የለም። እንግዲህ አንተ የኦሮሞ ብሔር ተወላጅ ነህ? አዎ። ከየት ነው የመጣው? የት ነው ቦታ? ምዕራብ ወለጋ ነው። ምን መልእክት ታስተላልፋለህ? አዎ የኦሮሞ ብሔር ተላንቀቁ፣ እጃችሁን ሰብስቡ አለ። ከዚህ ጦርነት እጃችሁን ሰብስቡ። አዎ አብይ ሂዳር ስለሆነ እጃችሁን ከጦርነቱ ሰብስቡ።